አንደኛ ነገሥት ምዕራፍ 18 ቁጥር 1 ላይ ያለውን አንብበን እንጸልያለን እግዚአብሔር እንዲያስተምረን። ከዚህ በፊት ሮብለት እግዚአብሔር ይጠየቃል በሚል እሁድም እንደዚሁ ተናግሬያለሁ። ሮብን አታክኬ አሁንም በልቤ አለ። ምንድነው ያለው ቃል? እግዚአብሔር በተናገረን ነገር ላይ ጸሎታችንን እንዳናቋርጥ እንዲህ ይላል። ከብዙ ቀንም በኋላም በሶስተኛው ዓመት ሂድ ለአካብ ተገለጥ፣ በምድር ላይ ዝናብን እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ ይላል። አጭር ጸሎት እግዚአብሔር እንዲያስተምረን እንጸልይ። የእስራኤል አምላክ የሰራዊት ጌታ እግዚአብሔር የአባቶቻችን የነቢያትና የሐዋርያት አምላክ ሁለትም ሶስትም በስሜ ብትሰበሰቡ በመካከላችሁ እሆናለሁ ያልከን የኪዳን አምላክ በናዝሬቱ ብላቴና በኢየሱስ ስም በመካከላችን እንድትሆን እንለምንሃለን። አንተ እንዳትገኝ የሚከለክልህ የእኔና የወገኖቼ በደልና መተላለፍ እማናየው የማናቀው የተሰወረ ኃጢአት በክርስቶስ ደም ጌታዊ ከኛ ላይ ይንከባለል። በዓይኖቻችን ፊት ራሳችን ንጹህ እንደሆነ ታይቶ ሊሆን ይችላል። አንተ ደግሞ ስታይን የተደበቀ ነገር ሊኖር ይችላል። ያዕቆብ ላባ መጥቶ በጠየቀው ጊዜ ይህ ትራፊን የተገኘበት ሰው ይሙት አለ። እግዚአብሔር ሆይ ያ ግን የተደበቀው በሚወዳት ሚስቱ ኮርቻ ስር ነበር። እንደተናገረው ሚስትየው ሞተች። እግዚአብሔር ሆይ የተደበቀ ነገር ኖሮ ራሳችን ከማጽደቅ ጠብቀን፣ ከመማል ጠብቀን፣ ስንፍና ከመናገር ጠብቀን። እግዚአብሔር ሆይ ባንተ ጽድቅ ብቻ እንድንመካ እርዳን። እግዚአብሔር ጽድቃችን ተብሎ እንደተጻፈ ክርስቶስ ጽድቃችንና ቅድስናችን ቤዛችን ተብሎ እንደተጻፈ በዚህ ትምክህት ውስጥ እንድንሆን እርዳን። በናዝሬቱ ብላቴና በኢየሱስ ስም የክርስቶስ ደም በእኛ ላይ በመንፈስ ቅዱስ ኃይል የተረጨ ይሁን። ወደ መርጨት ደም ደርሳችኋል ተብሎ ተጽፏል። ይህ ደም እነሆ በእግዚአብሔር ፊት ብቃት የሚሰጠን አብ እንዲያየን የሚያደርግ የክርስቶስ ደም በእኛ ላይ የተረጨ ይሁን። በስጋው በመጋረጃው በደሙ በሕይወቱ እግዚአብሔር ሆይ ለእኛ ሕይወት ይሁንልን። ክፉ ሁሉ ይታሰር። ይህን ቅጥር አልፎ የሚመጣ ምንም መናፍስት አጋንንት የለምና እናመሰግናለን። ይህ የከበረ ደም ስለሆነ ኃይላት ስልጣናት የተገዙለት ደም ስለሆነ እናመሰግናለን። በጌታ በኢየሱስ ስም እግዚአብሔር ሆይ ስማን። አሜን። እንግዲህ ወዳጆቼ እግዚአብሔር ከእግዚአብሔር አፍ ቃል ከወጣ እንዲሁ ይሆናል። አሜን። ወዳጆቼ እማንጸልይበት አለ። እግዚአብሔር የተናገረው አሜን የምንለው ጉዳይ አለ። ሰምታችሁኛል? ይህን ነገር አድርገው ማንልበት ማለት ነው። ያ ሰው ልጅ በሕይወት አለች ብሎ ሲናገረው መቶ አለቃው ጌታ ያለውን አምኖ ሄደ ይላል። አልጸለየበትም። አይጸለይም። የማይጸለይ ያለ ማለት ነው። ማርያም መልአኩ መጥቶ ሲናገር አሜን ይሁን ነው ያለችው። አልጸለየችም። አሜን የምንለው አለ፣ ምንጸልይበት ደግሞ አለ። ኤልሳ ነገ በሰማሪያ ሲል ለሰው አይመችም። የዛሬ 3 ወር እንኳን ቢል ደስ ይላል። ለምን? ጤፍ በ3 ወር ነው የሚደርሰው። እግዚአብሔር ለኛ እንደሚመች አይደለም። እግዚአብሔር ነዋ። አሜን በሉ ወዳጆች። እኔ እግዚአብሔር ትልቅነት ሲነገር ደስ ይለኛል። እግዚአብሔር ትልቅ ስለሆነ እስቲ እንደው ለልጆቼ አእምሮ ላመቻቻ አይልም። በራሱ ታምኖ ነው የሚናገረው። ነገ በሰማሪያ በአንድ ቀን የሚደርስ ምግብ የለም። ያ ሰው እንዴት ይሆናል አለ። የአእምሮ ሰው ነው። ወዳጆቼ አንዳንዴ እግዚአብሔር ነገ ካለን አሜን እንበል። እንዴት ይሆናል አንበል።
ነገ በሰማርያ ብሎ ተናገረ። እግዚአብሔር ሌሊቱን ስራ ጀመረ። የአራት ለምጻሞችን ኮቴ እንደ መድፍና እንደ ታንክ አረገው። ያቅበታል፣ ማናወጥ ያቅበታል፣ ጠላትን ማስበርገግ ያቅበታል፣ የሰው ልብ መቀየር ያቅበታል። እኛ ይመስለን እግዚአብሔር ለኛ ብቻ ጥሩ ይመስለን አይደለም። ለሁሉም እሱን ለማያውቁት ቸር ነው ጌታ፣ ደግ ነው። እሱ ነው የሚያኖራቸው። ና በዛ ነገሥት መጽሐፍ ላይ ሲናገር በኤልሳ እግዚአብሔር እንደተናገረው ይልና ዱቄቱ እንደተሸመተ ይናገር። እንደ እግዚአብሔር ቃል ይላል እዛ ቦታ ላይ። ጌታ አነጣጥሮ ተኳሽ ነው፣ ያለውን ያደርጋል። እዚህ ስፍራ ላይ ግን ወደዛ አልሄድም። ዝናብ እሰጣለሁ አለ። ከባድ ወቅት ነበር። ከባድ ወቅት ነበር። ለ3 ዓመት ከምናምን ሰማይ ዝግ ነበረ። ሰማይ ተዘግቶ ነበር። እግዚአብሔር ዝናብን እሰጣለሁ ብሎ ሲል ኤልያስ ሕዝብ ሁሉ ከእግዚአብሔር ያመጸበት ዘመን ነበረ። ታሪኩን ስለምታውቁ እኔ ብቻዬን ቀርቻለሁ እስኪል ማለት ነው። የበዓል ነቢያት የነገሱበት ዘመን ነበር። ይሄን ቃል ኤልያስ ይዞ ይላል መጽሐፍ ቅዱስ ሲናገር ወደ ቀርሜሎስ አናት ወጣ፣ በግንባሩ ተደፍቶ ይጸልይ ጀመረ። አንዳንዴ እግዚአብሔር በተናገረው ላይ ምንበረከክበት አለ ልላችሁ ነው። በወረቀት ላይ ጽፈን እከሌ እንዲህ ብሎኛል፣ በእከሊት መልእክት መጥቷል፣ ህልም አይቻለሁ ብለ ጽፈን እንድታስቀምጥ ብቻ አይደለም። እኔ ሰባኪም አይደለሁም አስተማሪም አይደለሁም፣ ግን መልእክት ነው የምነግራችሁ። እግዚአብሔር በተናገራችሁ ነገር ላይ አትረፉ። ድምፅ ነው የሰማው። እግዚአብሔር ምን ብሎሻል? ምን ብሎሃል? ምን ተናግሮሃል? እጅህ እስኪገባ አትረፍ። ማስረጃ ሰጣችኋለሁ። ይሄ ሰው በዚህ በያዕቆብ መልእክት ላይ ምን ይላል መሰላችሁ? ስለ ኤልያስ ሲናገር እንዲህ ይላል። ያዕቆብ የመጨረሻው ምዕራፍ ላይ ቁጥር 17 ጀምሮ ላንብብላችሁ። ኤልያስም እንደኛ የሆነ ሰው ነበረ፣ ዝናብ እንዳይዘንብ አጥብቆ ጸለየ። ሆነ አይደል? ተፈጸመ። ዝናብ እንዳይዘንብ አጥብቆ ጸለየ። በምድር ላይም 3 ዓመት ከ6 ወር አልዘነበም። ሁለተኛ ጸለየ፣ ሰማዩ ዝናብን ሰጠ። ምን ያስጸልየዋል? እግዚአብሔር ሰጣለሁ ካለ ሃሌሉያ፣ ሰብሰብ በሉ ተመልከቱ፣ አምላኬ ያደርጋል ማለት አይችልም? ግን ለትምህርታችን ነው፣ ለትምህርታችን ነው። እግዚአብሔር ምን ተናገረሽ? እግዚአብሔር ምን አለ? ምን ተናገረ? በእከሌ ተናግሮኛል ይፈጸማል አይደለም። ሚጸለይበት አለ ነው የምላችሁ። ሚጸለይበት አለ። ና ኤልያስ በግንባሩ ተደፍቶ ጸለየ፣ ምስክርነት ሰጠ። ዝናቡ ኃያል ነው አለ። በቃ አምላኩ እንደማይዋሽ እኮ ተናገረ። ለንጉሱ መሰከረለት። እግዚአብሔር አደረገ ብሎ ነገረው። በቃ ይዘንባል ብሎ ነገረው። ግን ይዘንባል ብሎ ተናግሮ ዝም አላለም፣ ተንበረከከ። እኛ ግን እናወራለን፣ እንመሰክራለን፣ አንጸልይበትም።
ጌታ እንዲህ ብሎኝ፣ ጌታ እንዲህ ተናግሮኝ፣ አቤት መንፈስ ቅዱስ መስክሮልኝ እንላለን። ግን ያችን ይዘን ወደ ጓዳ ገብተን አንንበረከክም። ጌታ ምን አላችሁ? በዚህ እንዶችን ጥቅስ ያዙልኝ፣ ይጠቅማችኋል። በህይወቴ በጣም በዘመን የተጠቀምኩበት ቃል ነው። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 62 ቁጥር 6 ላይ እንዲህ ይላል፣ ኢየሩሳሌም ሆይ ጉበኞችን በቅጥርሽ ላይ አቁሜአለሁ፣ ቀንና ሌሊት ከቶ ዝም አይሉም። እናንተ እግዚአብሔርን የምታሳስቡ ኢየሩሳሌምን እስከሚያጸና በምድር ላይም ምስጋና እስከሚያደርጋት ድረስ አትረፉ፣ ለእርሱም ዕረፍት አትስጡ። እግዚአብሔር እኮ ነው የሚለው። ነገሩ እስኪጸና ለምስጋና እስኪሆን አምላክ ያደረገልኝ ብለህ በአደባባይ እስክትመሰክር አትረፍ፣ አትረፊ፣ አትተኝ። ጨርሻለሁ። አንድ ጥቅስ አንብቤ ጨርሳለሁ። ብዙ ጥቅስ ስለበዛ አይደለም፣ መልእክቱን ከያዛችሁ ይበቃል። ጌታ ምን ብሏችኋል? ምን ተናገረሽ? ምን አለሽ? አንዳንድ ሰው እኔ በዛውን ትንቢት አልፈልግም የሚል አለ። ሞኝ ነህ። ባንክ ውስጥ እንዳለህ ብር መጠን ነው ነገሮችን ማድረግ የምትችለው። በበዛ መጠን የዛን ያህል ነው ጉልበቱ። እግዚአብሔር ይናገር እንጂ በዛብኝ አይባልም። ግን ምንጩ እሱ ይሁን፣ ምንጩ እሱ ይሁን። ከሱ አፍ የወጣ መልእክት በዛ ይባላል። እሱ ግን ይበል። ገለባ የሆነውን አይደለም፣ የነቢዩን የፓስተሩን ስሜት አይደለም። ከዙፋን የወጣው ከልዑል ከእግዚአብሔር ዙፋን የወጣ ግን በቃኝ አይባልም። የሉቃስ ወንጌል ምዕራፍ 18 እችን አንብቤ ጨርሳለሁ። ጌታ ኢየሱስ የተናገረው ምሳሌያዊ ንግግር፣ ሳይታክቱም ዘወትር፣ ሰምታችሁኛል? ምን ሳይሉ መቼ? ዘወትር። ዛሬ ጸልዮ ነገ በሰላም አውለኝ ብሎ መሄድ አይደለም። መኪናችሁ ነዳጅ ቀርታችሁ ተጠቅማችሁ እንደገና ደግሞ ትቀዳላችሁ። አይ ባለፈው ቀድቻለሁ ብለህ እስቲ ሂድ፣ እንዴ ባለፈው ጸልያለሁ ብለህ ሂድ እስቲ። ከዛም ከዚህም ሲያጣፋ ለክ ትገባለህ። ይገባሃል ብዬ ነው፣ ሁሉም ባለ መኪና ስለሆነ። ትናንት የጸለይ ነው ለዛሬ አይሆንም። በቃ ትናንት ቁርስ በልቻለሁ ዛሬ አልበላም ማለት ትችላለህ እንዴ? ትናንትና ጠግቤ በልቻለሁ በቃኝ ዛሬ እስቲ በቃ ሙሉ ቀን በቃ ጠውልገህ ነው የምትወድቀው። ትናንት ጸልያል፣ ትናንት አኑሮሃል፣ ዛሬም ትጸልያለህ፣ ዛሬም ብርቱ ትሆናለህ፣ ነገም ትጸልያለህ። የዲያብሎስን ራስ እየረገጥክ ትሄዳለህ፣ ኃይለኛ ትሆናለህ። ወዳጆቼ እንግዲህ በእግዚአብሔር ቤት ብዙ ከመቆየትም ወድቆም ከመነሳት ከድካሜም ነው መመክራችሁ። ሰው እየዘመረም እየሰበከም እየተነበየም ሊጠፋ ይችላል። እየጸለየ ግን አይጠፋም። እየጸለየ አይጠፋም። ሳይታክቱም ዘወትር ሊጸልዩ እንደሚገባቸው የሚል ምሳሌ ነገራቸው ጌታ ኢየሱስ ማለት ነው ወዳጃችን። እንዲህም ሲል
በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበር። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላጋራዬ ፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህቺ መበለት ስለምታደክመኝ ሁል ጊዜ እየመጣች፣ ምሳሌያዊ ንግግር ነው። ሁል ጊዜ የሚገርም ነው። እስቲ በጣም ደስተኛና እንደ ንስር በከፍታ መኖርን ትፈልጉ? ይሄው ሰጠዋችሁ። ካርታውን ሰጥቻችኋል። እግዚአብሔር እዚህ ጋር የሆነ ብልጭ የሆነ ነገር አድርጎ እሳት አድርጎ ልጆች አይል። ይሄው የሆነ ጃኬት የለበሰ ሰው ያቆሞ ነገራቸው። ሁለት መልእክት ትንቢት እናገር ነበርና እግዚአብሔር እየተናገረ ወንድሜ ዜድ ሲያስጸልይ የተናገረውን ጥቀስና ተንብይ አለኝ። በጣም ስደነቅ ነው ያልኩት። በውስጥ ባለፋችሁ ጊዜ እያልኩ የተናገርኩት እኔ ነኝ ያላስተዋሉም። አሁን ድገምና እሱንም ጠርተ ተናገራለኝ። እግዚአብሔር ሰው ስለሚያከብር አሁንም ጌታ እያላችሁ ነው። ሳታቋርጡ ጸልዩ፣ ሳታቋርጡ ጸልዩ። ሁል ጊዜም እየመጣች እንዳታውከኝ። የሚታወካለ ሁሌ ስንመጣ ዳኛው አመፀኛው ዳኛ አለ። አሁንም እዚህ ከተማ አይታይም እንጂ ጋንጭሩ አለ እኮ አየር ላይ ሆነ አለ። አትልቀቅ፣ የሷን ያዘው። ፈረንጅ የለ ጥቁር የለ መጥቶ ሹክ ይለዋል። ያዘው፣ ትንሽ ታልቅስ። አመፃ አለ፣ አመፀኛው ዳኛ። ይሄው ነገርኳቸው አለ አየሩ ላይ ስታረገው ግን ብን ይላል። በሄድክበት ሁሉ ሰው ይራራላል። በቃ ይፈረም ይሰጣል። ነገር ይቸኩላል። ጌታ ደግ ነው፣ ቸር ነው። ግን በዚህ ምድር ላይ አለ ሌላ አለ ወዳጆቼ። ነገርን የሚይዝ የሚጎትት አለ፣ የሚያጣምም አለ፣ ጥላቻ ወደ አእምሯችሁ የሚያመጣ አለ፣ ተንኮል የሚያመጣ አለ፣ ውሸት እንድትናገሩ የሚያደርግ አለ። ያን ሰረው ምታው። ያን የሚያስፈራ የሚያስደነግጥ እግዚአብሔር ብቻ ይሆናል። አጋንንቱ እያለ ምንም ማድረግ አይችልም። አይኑ እያቁለጨለጨ ያንቺ ነገር በቃ እንደ ውሃ ፈሳሽ ያልፋል። ሃሌሉያ! ይለፍ በኢየሱስ ስም። እኔ የሆነ ወረቀት እንደሚቀደድ ቅድድስ ይላየው ምንድነው ስል አሮጌው ተቀዷል በላለኝ። አሮጌው ተቀዷል በላቸዋል። ሳይታክቱ እንኪያስ የሰማዩ አባታችሁ እንኪያስ ይሄ አመፀኛ ዳኛ እፈርዳለሁ ካለ እንኪያስ ወዳጆቼ መጠራታችን መመረጣችን የሚጸናው ራሱ ስንተጋ ነው። ሁለተኛ ጴጥሮስ ላይ ብዙ ጥቅስ እኔ ጌታ አጭር ነው የምትናገረው ስላለኝ አጭር ነው የምናገረው። እንደተሰጠን ነው አይደል? እኔ አሁን እንደተሰጠኝ ስለመሆን ያምርብኛል። እንደተሰጠኝ ነው መሆን። ማንንም መምሰል አልፈልግም። መሰረት ነኝ በቃ። ግን ያምርብኛል። ለምን እንደተሰጠኝ ጸልዬ አለ አስተማሪ አድርገኝ ብዬ ብገስጥ ዘማሪ አድርገኝ ብል እምቢ አለኝ። ምን ላድርግ ታዲያ? አንዴ ኢትዮጵያ ዘማሪዎች ካሴት እየሸጡ ነበር። እነ መስፍን ጉቱ ወዳጄ ነውና ስንት ሸጥክለዋለሁ? ወደ 300,000 ሲለኝ እኔ ደግሞ ኃይለኛ ድህነት ላይ ነበር።
እኔ ለምከምሱ እኔ ሞክራለሁ አብረን የጀመርነው ብዬ ጓዳ ውስጥ ማንጎራጎር ጀመርኩ። የነ ተስፋዬ መዝሙር ቁም ሳጥን መስተዋት እያየሁ ከዛ ልጄ ትንሽ ናት መጣች። ዳዲ አትችልም አለች። ጌታ ይገስጽ አልኩ። ከዛ ወዲህ አቆምኩ በቃ። የተሰጠችኝ ይቺ ናት። ይቺን አቆም ይለኝ የለም። እነሱ ራሱ ስበክ ነው የሚሉኝ። እግዚአብሔር ምን ተናገራችሁ? በተናገራችሁ ነገር ላይ ትጉበት፣ አታፍሩ። እንጸልያለን። አንድ ጸሎት ነው የምጸልይላችሁ። እግዚአብሔር በማስተዋል ይባርከን። አሜን። በማስተዋል ይባርከን። ከመርሳት እግዚአብሔር ይጠብቃል። እኔ ለቃሉ ጉልበት አደራ ሰጣችኋለሁ። ይሄ ቃል ያሻግራችኋል። አንድ ነገር ይሆናል። እሱን የመፈለግ ረሃብ በውስጣችሁ ይለቀቃል። ሌሊት ተነስቶ የመጸለይ ቅባት ይለቀቅላችኋል። የእግዚአብሔር መላእክቶች ያገለግሏችኋል። ለምን? ቃል ነው ወደ እናንተ የመጣ። አደራ ሰጣችኋለሁ። ቆሙና ለጌታ እጆቻችሁን ከፍ አድርጉ። አንድ ወንድም ማን እንደሆነ አላቅም፣ ግን አፉ በእሳት ሲነካ የወዳጆች እሳት እንደዚህ አፉ ላይ ምንድነው ብዬ ስል ከዚህ በኋላ በንጽህና በጽድቅ ይኖራል አለኝ። በመናፍስቱ ዓለም ላይ ሚስጥራትን